የቅዱስ ሚካኤል ምልጃውና ተራዳይነቱ ከሁላችን ጋር ጸንቶ ለዘላለሙ ይኖር አሜን። እንኳን ለሊቀ መላኩ ለቅዱስ ሚካኤል ወርሃዊ የመታሰቢያ ክብረ በዓሉ በሰላም አደረሳችሁ አደረሰን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል በቅዱስ ሚካኤል ስም በትህትና ቃል እናሳስባችኋለን። ከዚህ በመቀጠል በሐምሌ 12 ቀን የሚነበበውን የቅዱስ ሚካኤልን ድርሳንና ታሪክ እንደሚከተለው እናሰማችኋለን። ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ አስተራኒቆስ መስፍነ ኪልቅያ ነበረ። እርሷም በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ሴት ደገኛ ሴት ናት። በየወሩ በ29 ቀን የጌታችንን የልደቱን ወር በገባ በ21 የእመቤታችንንና ወር በገባ በ12 የቅዱስ ሚካኤልን መታሰቢያ በዓል እያደረጉ ነዳያንን ይጎበኙ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀም ጊዜ ይሰጡት የነበረውን ምጽዋት እና የሶስቱን በዓላት መታሰቢያ ማድረግ እንዳስታጎል ከአደራ ጋር አዘዛት። እርሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። በከበረ ቦታም አኖረችው። ባሏ ካረፈም በኋላ ያዘዛትን መንፈሳዊ ሥራ ከወትራው አስበልጣ መስራትን ቀጠለች። ባሏም ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወተች በጾምና በጸሎት ተወስና ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳያት አስመስለው መጥተው ከደጅ ሆኖ አስጠራት። እርሷም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም እኛማ በነግ ጸልየናል አሏት። ቀጥሎም ሰይጣን እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥሸሽ መጨረሻሽን ምንድን ነው? በዚያ ላይ አንቺ ስትደክሚ የሚደግፍሽ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአት መስሎልሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? አሁንም ቤት ሰሪ ጎመን ዘሪ ልጅ ያስፈልግሻልና ባል አግቢ፣ እሺ በይኝ አላት። ቅድስት አፎምያም አባ ቆብህ መልካም ነበር፣ ንግግርህ ግን ክፉ ነው። አትጾሚ አትጸልይ ያልከኝ ጌታ ምጽዋት አበድር መስዋዕትም ብሎ የለምን? ሁለተኛ ባል አግቢ ማለትንስ ከምን አገኘኸው? እርግቦኝ እንኳን ባሎቻቸው ከመቹባቸው ከሌላ ወንድ አይቀርቡም። ታዲያ ጥንቱን በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። የሰው ልጆች ጠላት የሆነው ሰይጣንንም በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። ከላይ እንዳየነው በመጀመሪያ ባል ስታገባ መገለገሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባባል ጠየቃት። ባሏ መንግሥተ ሰማያትን ስለወረሰ ምንም ምጽዋት እንደማይሻ አስመስሎት ነገራት። ቅድስት አፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብንና ኦፎመንጢጥን አብነት አድርጋ እነርሱ እንኳ በሕይወት ዘመናቸው ከአንድ ባል ውጭ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ገለጸችለት። ሰይጣንም አስመሳይ መሆኑ አላወጣ ሲለው ማንነቱን ቀይሮ ሊያንቃት ቢሞክር እግዚአብሔርና የቅዱስ ሚካኤል ስም ጠርታ አባረረችው። እርሱም ተመልሶ መጥቶ እንደሚያጠፋት ስቶባት እንደ አደሯ በኖ እንደ ጤስም ተኖ ጠፋ። በሰኔ 12 ቀን የቅዱስ ሚካኤል መታሰቢያ እያዘጋጀች ሳለ የሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። ሐሳቡንም የእግዚአብሔር ፈቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ።
ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስም በገዳመ ቆሮንቶስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅዱስ አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉ ደጋጋ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ወተወታት። ቅዱስ አፎምያም በእግዚአብሔር ኃይል ጸንታ በቅዱስ ሚካኤልም ተራዳኢነት ታምና የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የታለ? በማለት ምድራዊ ንጉሥና በጭፍራው መካከል የሚኖርን የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜ በእኛ በመልአክ ዘንድ እንዲህ አይደለም ብሎ ሊሸነግላትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችበት። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ መልአኩ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እያዛተ አነቃት። ቅዱስ አፎምያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩን ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤል ለሰይጣኑ ተገቢውን ቅጣት ሰጥቶ ቅዱስ አፎምያን ባረካት። የእረፍት ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድትዘጋጅ አዘዛት። የበዓሉን ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስቆጶሳቱንም ካህናቱንም እንደየማዕረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶስና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረችው። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለየች። ባሏ ያሰረላትን የቅዱስ ሚካኤልን ስዕል አቅፋ ስማ ከተማጸነችውም በኋላ ሰኔ 12 ቀን በሰላም አረፈች። የቅዱስ ሚካኤል ምልጃውና ተራዳይነቱ ከሁላችን ጋር ጸንቶ ይኖር ብላችሁ በኮሜንት ስፍራ ላይ እንታስቀምጡልን። እናንተም ከበረከቱ ተካፋይ እንድትሆኑ ስንል እናሳስባችኋለን። ከዚህም በመቀጠል በሐምሌ 12 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ሊቀ መላእክት ቅዱስ ሚካኤል። ቅዱስ ሚካኤል ማለት ልዩ ማለት የተለየ ክቡር ማለት ነው። ሚካኤል ማለት ደግሞ በግዕዝ መኑ ከማምላክ ትርጓሜው እግዚአብሔርን የሚመስለው ማለት ነው። ሚካኤል የሚለው ቃል ስሙ የዕብራይስጥ ቃል ነው። እግዚአብሔርን የሚመስለው ማለት ነው። ይህን ማለትም የቅዱስ ሚካኤልን ስም ጠራን ቁጥር የምንመሰክረው እግዚአብሔርን ስለመምሰሉ ነው። በመሆኑም እግዚአብሔርን በባህሪ የሚመስለው በስልጣንም የሚከታተለው በምድርም በሰማይም እንደሌለ የሚታወቀው ኃያል አምላክ በዚህ ልዩ ክብር ስም በሚካኤል ትርጉም ውስጥ የእግዚአብሔርን ምስጢር እያዛለ መሆኑ ታላቅ ስም ያደርገዋል። የነቢያት አለቃ ሙሴ ባሕረ ኤርትራን ለሁለት ከፍሎ ሕዝቡን ያሻገረለትንና ፈርዖን ከነሰራዊቱ ያሰጠመለትን አምላክ እግዚአብሔርን በመዝሙር ሲያመሰግን አቤቱ በአማልክት መካከል በስም አማልክት ከሚባሉ በስም አማልክት ከሚጠሩ አንድም አማልክት ዘበጸጋ ከተባሉ ከነቢያት ከካህናት መካከል አንተን የሚመስል ማን ነው? በቅዱሳኑም ዘንድ እንደ አንተ የከበረ ገናና መልአክ ማን ነው? አቤቱ ከአማልክት የሚመስልህ የለም ብሏል። ስሜ ድንቅ ነውና ለምን ትጠይቃለህ አለ። የእስራኤል ልጆች በእግዚአብሔር ፊት ክፉ በመስራታቸው እግዚአብሔር በፍልስጤማውያን እጅ ለ40 ዓመት አሳልፎ ሰጥቷቸዋልና እንደዛም ነበረ። በዚህ ዘመን ከዳን ወገን ማኑሄ የሚባል አንድ ሰው ነበረ። ሚስቱም መካን ስለነበረች ልጅ አልወለደችም ነበር። የእግዚአብሔር መልአክ ተገልጦ እንደምትጸንስ ወንድ ልጅም እንደምትወልድ ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ እንደሚሆን ነገራት። የሚያሰክር መጠጥ እንዳትጠጪ፣ የረከሰም ነገር እንዳትበሊ፣ በልጁም ራስ ላይ ምላጭ እንዳይደርስ፣ ፀጉሩም እንዳትላጭው አስጠነቀቃት።
እርሷም ተመልሳ የሆነውን ሁሉ ለባሏ ነገረችው። የእግዚአብሔር ሰው ወደ እኔ መጣ፣ መልአኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከወዴትም እንደመጣ ጠየቁት። እርሱም ስሙን አልነገረኝም አለችው። ማኑሄም ጌታ ሆይ ወደ እኛ የላከውን የእግዚአብሔር ሰው እባክህ እንደገና ወደ እኛ ይምጣ ዘንድ ለሚወደውም ልጅ ምን እንደምናደርግ ያስገንዝበን ብሎ ወደ እግዚአብሔር ስም ለመነ። እግዚአብሔርም የማኑሄን ቃል የሰማ የእግዚአብሔርን መልአክ በእርሻ ውስጥ ሳለች እንደገና ወደ ሴቲቱ መጣ። እርሷን ፈጥና ባልዋን ጠራችው። እነሆ አስቀድሞ ወደ እኔ የመጣው ያ ሰው ደግሞ ተገለጠልኝ ብላ ነገረችው። እርሱም ከሚስት ጋር የተነጋገር አንተ ነህን ብሎ ቢጠይቀው አዎ እኔ ነኝ ሲል መለሰለት። ማኑሄም እንዲህ አለው፣ እነሆ ቃልህ በደረሰ ጊዜ የልጁ ነገር ግብሩስ ምንድን ነው ብሎ ዳግመኛም ጠየቀ። መልአኩም ለሴቲቱ ነግሯት የነበረውን ሁሉ መልሶ ነገረው። ማኑሄ ለመልአኩ የፍየል ጠቦት ለመዘጋጀት ቢፈልግም አንተ የግንድ ብትለኝ እህልህም አልበላም፣ የሚያጠየቀውም መስዋዕት ብታደርግ ለእግዚአብሔር አቅርብ አለው። ምክንያቱም ቅዱሳን መላእክት ቅድሚያ የሚሰጡት ለእግዚአብሔር ክብር ነውና፣ እርሱም ግን እግዚአብሔር ራሱ እንደሚያከብራቸው እንደሚያስከብራቸውም ያውቃሉ። ማኑሄ የገለጡላቸው የእግዚአብሔር መልአክ እንደሆነ አላወቀ፣ ሚስቱም አላወቀችም። በመሆኑም ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው በማለት ጠየቀው። የእግዚአብሔር መልአክ ስሜ ድንቅ ነው፣ ለምን ትጠይቃለህ ብሎታል። ማኑሄም የፍየሉን ጠቦትና የእህሉን ቁርባን በድንጋይ ላይ ለእግዚአብሔር መስዋዕት አቀረበ። መልአኩም ተአምራት አደረገ። ማኑሄና ሚስቱን ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ ወደ ሰማይ አረገ። ማኑሄና ሚስቱ ተመለከቱ፣ በምድርም በግንባራቸው ወደቁ፣ ሰገዱለትም። ይህ መልካም የስራች የተናገረ የተለያዩ ተአምራትን ያደረገ መስዋዕታቸውንም ወደ ሰማይ ያሳረገ የእግዚአብሔር መልአክ ቅዱስ ሚካኤል ነው። ሚካኤል መልአክ ማለት በሁለተኛው ትርጉሙ የእግዚአብሔር ነገሩ እጹብ ድንቅ ማለት ነውና፣ በዚህም የስሙ ትርጓሜ ነገረ እግዚአብሔር መሆኑን እንረዳለን። ከነቢያት አለቃ ከሙሴ በኋላ በእርሱ እግር ተተክቶ የእግዚአብሔርን ሕዝብ የመራው ኢያሱ ነበር። የመረጠውም ሰው ሳይሆን እግዚአብሔርን ነው። እግዚአብሔርን በሕይወት ዘመን ሁሉ የሚቋቋምህ የለም። ከሙሴ ጋር እንደነበርሁ እንዲሁ ከአንተ ጋርም እሆናለሁ፣ አልጥልህምም፣ ቸልም አልልህም ብሎታል። ይህ እግዚአብሔር ከእርሱ ጋር የሆነለት ታላቅ ሰው ኢያሱ የቅዱሳን መላእክት ተራዳኢነት ያስፈልጎታል። ምክንያቱም እግዚአብሔር ከእርሱ ጋር ለመሆኑ ምልክቱ ቅዱሳን መላእክት ናቸውና፣ እግዚአብሔር ባለበት ቅዱሳን መላእክት አሉ። ቅዱሳን መላእክትን ባሉበት እግዚአብሔር አለ። ጌታችንም አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ሌሊት የምስራቹን እነሆ ለእናንተ እና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምስራችን ነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋልና ይኸውም ብሩክ ጌታ ክርስቶስ ነው በማለት እረኞችን ነገራቸው። ቅዱሳን መላእክትም ናቸው። እረኞቹም እስከ ቤተልሔም እንሄድ፣ እግዚአብሔርም የገለጠልንን ይህን ኢያሱ ወልደ ነዌ ሕዝቡን እየመራ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ቢመለከትም እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ አየ። ከቅዱስ ሚካኤል ድርሳን በረከት ከሁላችን ጋር ይክፈለንና አሜን። እዚህም በመቀጠል በሐምሌ 12 የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ሐምሌ 12 በዚህችም ቀን የከበረ ገናና የመላእክት አለቃ ቅዱስ ሚካኤል የበዓሉ መታሰቢያ ነው። አባ ባሆር በሰማዕትነት ሞተ። የመላእክት አለቃ ቅዱስ ሚካኤል ሐምሌ 12 በዚህች ቀን የከበረ መልአክ የመላእክትም አለቃ የሚካኤል የበዓሉ መታሰቢያ ነው። በዚህች ቀን የፋርስ ንጉሥ ወደሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው።
ከሰናክሬም ሰራዊት መጥተው 85,000 አርበኞች ወንዶችን ገደሉ። ይህም እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህም አለ፣ እግዚአብሔር ያድናችኋል እያለ ሕዝቅያስ አያሳታችሁ፣ ከእጄ የሚያድናችሁም አልነው። የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖችንና ሀገሩ ኢየሩሳሌምንም ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ሚካኤልን ላከለት። ድንቅ ስራንም ሰርቶ ኢየሩሳሌምንና የይሁዳ ሰዎችን ሁሉ አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የሚካኤልን በዓል መታሰቢያ በዚህች ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። የቅዱስ ሕዝቅያስ በረከቱ ከሁላችን ጋር ይክፈለን፣ አሜን። የአባ ባሆርና የሰማዕቱ ቅዱስ ሕዝቅያስ በረከት ከሁላችን ጋር ይክፈለን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።